ባህሪ አዳፕት ያደርጋል ወይም ደግሞ የራሱ ያደርጋል። እየሰማችሁ ነው? የአላህ እግር፣ እጅ፣ ፊት፣ ጆሮ፣ አይን የተባሉት ፍጡር አይደለም። ልክ ቁርአንም አሁን እንደዛው ፍጡር አይደለም። የቂያማ ቀን ግን አላህ የሚናገረው በፍጡር ቃል ነው። ስለዚህ ምንድነው ከባህሪው የፍጡር ቃል ይወስዳል ለራሱ ያደርጋል ማለት ነው። ወንድሞቻችን እያሉ ነው ያለው ይሄን ነው። እናመሰግናለን። ክርስቲያንዬ ምናልባት ከሱ የበለጠ የሚገልጸው ይበልጥ እኮ አረዳዱ ነው የምናውቀው። መረጃ ካለ ማስረዳት ቆይ ባህሪው ነው ከተባለ ያልተፈጠረው በቂያማ ቀን ፍጡር ይሆናል ከተባለ የአላህ አንዱ ባህሪ በቂያማ ቀን ፍጡር ይሆናል ነው። ስለዚህ አላህ ከባህሪው አንዱ ቃሉ ዘላለማዊ ቃሉ ፍጡር ይሆናል። ስለዚህ አላህ ራሱ ፍጡር ላለመሆኑ ምንድነው ዋስትና? ቃሉን ፍጡር ካረገው ዘላለማዊ ቃሉን ፍጡር ያደርገዋል ነው እያሉን ያለው። እስቲ አንዳቸው አንሱና ቃሉ ፍጡር ይሆናል፣ ያልተፈጠረው ዘላለማዊ ቃሉ ፍጡር ይሆናል። ይኸውልህ የአላህ ቃል እኮ አንዱ በአይን የሚታይ ፍጥረታትና የማይታይ ነው የሚለው። መጀመሪያ ቁርአኑን በደንብ መረዳት መቻል አለባቸው። ምክንያቱም ብታይ እንጨት ብታይ ምን ብትል እኮ የአላህ የእግዚአብሔር ተአምራት ነው ይሄ። እሱን አይደለም ወንድሜ ስማ፣ ጥያቄው ስማ። ቁርአን የአላህ ቀን ያልተፈጠረው የአላህ ቃል በቂያማ ቀን አማላጅ ሆኖ ይመጣል ሲባል አላህ ቃሉን ፍጡር ያደርገዋል አላችሁ። ስለዚህ አንተ ታምናለህ አላህ ቃሉን የራሱን ባህሪ ቃሉን ፍጡር ያደርገዋል? ከባህሪው አሁን እዛ ጋር ፈጣሪ አይደለም እኮ ፍጡር ሆኖ የሚመጣልኝ ብራዘር። የኔ ስራ ነው ፍጡር የሚሆነው። ነገሮችን እንትን አትበል። የኔ ስራ ነው ፍጡር ሆኖ የሚመጣው። ልክ ኢየሱስ ክርስቶስ ከስጋ ተወልዶ ምናምን እንደምትሉት ማለት ነው። ኢየሱስ ክርስቶስ ስጋ ያዘ ነው እንጂ ኢየሱስ ክርስቶስ ራሱ ፍጡር ሆነ እኛ ብለን አንልም እኮ። ያንን ስጋ ልክ እንደዛው እኛም ስጋ ይዝና ቃሉ ሰው ሆኖ እኛን የኔ ስራ ሊያማልደኝ ይመጣል። በጣም ጥሩ። እንደሱ ከሆነ ያለ ቃል ፍጡር አይሆንም ማለት ነው አይደለ? ስጋ ይዛል፣ የተፈጠረን ስጋ ይይዛል እንጂ ፍጡር አይሆንም። አሁን እናንተ እያላችሁ ያላችሁት ቃሉ ፍጡር ይሆናል እያላችሁ ነበር ቅድም። አይ ቃሉ ፍጡር አይሆንም የተፈጠረ ስጋ ይዛል የምትል ከሆነ እሱን ተናገር። ወይም ደግሞ ቅድም እዚህ ጋር ያለው የራያው ነው ምናምን የሚባለው የበረሃው ይቅርታ፣ የበረሃው የሚባለው ቃሉን ፍጡር ያደርገዋል ነው ያለው። ቅድም እየሰማን ነበር። አንድ የበረሃው ወይ ትገባለህ እሱ ይቀጥላል። ቃሉን ፍጡር ያደርገዋል ነው ወይስ የተፈጠረ ስጋ ይዞ ይገለጣል? ይሄን ግልጽ አድርጉና ተናገሩ። ልናገር? እሺ ተናገር። ምን አለ እኮ ካልኩሌሽን አደረከው። ምን አልክ መሰለ? እዚህ የፈጣሪ ቃል ነበረ፣ እዛ ሲሄድ ደግሞ ቁርአን ምን አደረገው? የጠየቁን ነው። ያንተ እኮ ለጥያቄ ነው፣ ለጥያቄ እንዲገባ ነው፣ ለሁላችን ግልጽ እንዲሆን ነው። እሺ ከዛ መልሱን ይረዳል እኮ። ከዛ እዚህ ምንድን ነበረ? የፈጣሪ ቃል ነበረ፣ ፍጡር አልነበረም። እዛ ሲሄድሳ የውመል ቂያማ እናንተ እኛ በቀራ ነው ልክ ቁርአን ምን ያደርገዋል? ወደ ሰው ቅርጽ ያደርገውና ወደ ፍጡር ይቀይረዋል። ስለዚህ እዚህ የነበረው የፈጣሪ ቃል እዛ ፍጡር ሆነ ነው። አሁን አንተ ጥያቄ አንተ የትኛው ነው ፖዚሽን? የአላህ ቃል ዘላለማዊ የሆነ እሱ ፍጡር ይሆናል ነው የምትለው ወይስ? ስለዚህ እኛ ደግሞ እያልን ያለ ነው። ቆይ መልሱ ደግሞ ምንድን ነው? እኛ ቁርአንን እዚህ እንቀራለን። ስንቀራ አጅር እናገኛለን አይደለ? ከዛ ቁርአን በቀራው ልክ አጅር ምን ታገኛለህ? የውመል ቂያማ ምን ያደርገዋል? ያኔ የሰራኸውን አጅር ቀርታላ ቁርአን ያኔ የቀራኸውን ቁርአን ያው እንግዲህ በአጅር መልክ ሊሆን ይችላል አይደለ? ቀርታል። እኛ እኮ የምናገኘው ምንዳን ነው? የውመል ቂያማ ምንድነው? እኔ ቀርቶ የነበረ ወንድም ሀሳቡን ያታስቀይሰው እያለን ያለነው ቁርአን ራሱ በቂያማ ቀን ለአንተ ከአላህ ጋር አማላጅ ሆኖ ይመጣል። ለምሳሌ ይሄ ሰው ቀርቶኛል፣ ስለቀራው እየነገርኩ እኮ ነው። ቀርቶኛል ሀጅሩ ላይ ችግር የለውም። አሁን እሱ ራሱ እኔ ጥያቄ ስለ ቁርአን ስለሆነ ሀጅሩን ተወና ጥያቄው ቁርአን ራሱ ለአላህ አማላጅ ሆኖ ለእናንተ ወደ አላህ አማላጅ ሆኖ ይመጣላቸዋል በቂያማ ቀን። እሱ ፍጡር ይሆናል ወይስ ሳይፈጠር ያልተፈጠረው የአላህ ቃል ሆኖ ነው የሚመጣው? እሱን አብራራልኝና ጥያቄ ልጠይቅ እዚች ላይ። ይሄን ማጨረስ በሰው ቅርጹ ነው ይመጣል አለ። ምን ስቀራ የነበረው እንግዲህ የቀራው ነው እንግዲህ ቢኒ ችግር የለውም። ለአላህ አይደለም አማላጅ የሚሆነው ለኔ ነው እኮ አማላጅ እኮ ለአንተ እኮ ለአላህ አማላጅ ሆናል ስለ መጥቶ አማልደው እያለ አላህን ይለምነዋል፣ ጸሎት ያደርጋል እያልክ ነው። ኦኬ ስለዚህ ያልተፈጠረው ነው የተፈጠረው ነው እንደዛ ብሎ የሚጠይቀው እሱን መልስልኝ።
ይኸውልህ ስለተጠቀምኩና ስለቀረው ለኔ ነው አማላጅ የሚሆነው እንጂ። እሺ ለአንተ አማላጅ ሆናል የትኛው? የአላህ ቃል ያልተፈጠረው ነው ወይስ ቅድም እንዳላችሁት የተፈጠረ ፍጡር የሆነው ነው? የትኛው ነው አማላጅ የሚሆናችሁ? እኔ የቀረውት ቁርአን እኮ ያልተፈጠረ ነው። እሱ ያልተፈጠረ ያላህ ቃል ነው። ያልተፈጠረ የሚል አለ እንዴ? ቁርአን ያልተፈጠረ አይደለ እንዴ? ያላህ ቃል አይደለ? ቁርአን ያልተፈጠረ አይደለ ወንድሜ? እሱ ነው የተፈጠረ ነው። ያላህ ቃል ነው። የተፈጠረ ነው። ያላህ ቃል አንተ እንደዛ ነው የምታምነው? ኦኬ እሺ፣ አንዴ ቆይ ጭቅጭቅ እንዳይኖር የበረሃው ቁርአን አንተ የተፈጠረው። እሺ 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 ሁሴን የአላህ ቃል ፍጡር ነው። የአላህ ቃል ፍጡር ነው። አዎ አዎ፣ የአላህ ቃል ነው። ድገመው። የአላህ ቃል ፍጡር ነው። ድገመው፣ አትፍራ። ፑሽ ምንም አልፈራም። የአላህ ቃል ቃል ነው። እዛ ጋር እንደ ሰው ተምሳሌት ስዕል ችግር የለውም። የአላህ ቃል ፍጡር ነው በሚለው ተስማምተናል። ችግር የለውም። የአላህ ቃል ፍጡር ነው። ፍጡር ነው። የአላህ ቃል ፍጡር ነው። አዎ እሺ፣ የአላህ ቃል ፍጡር ነው። ቁርአን የአላህ ቃል ነው። ቆይ አንዴ፣ የአላህ ቃል ፍጡር ነው። ቁርአን የአላህ ቃል ነው። ቁርአን ፍጡር ነው። አዎ ድገመው አንዴ በደንብ እንዲሰሙ ማለት ነው። የአላህ ቃል ነው። በቃ ቁርአን የአላህ ቃል ነው ነው እኛ የምንለው። የተፈጠረ ማለት ነው። የተፈጠረ ያልተፈጠረውም እጅም እግርም አድርግለት አንተ ከፈለክ። ግን እኛ ሃይማኖታችን የምናምነው ቁርአን የአላህ ቃል እንደሆነ ብቻ የተፈጠረ ማለት ነው። ገብቶኛል እኮ እንደርሰን አድርጌያለሁ። እሺ እናመሰግናለን ሁሴን። በጣም ስነግርህን አዝናለሁ። ከፍረሃል። አሁን አንተ ቀጥታ ከእስልምና ወጥተሃል። ምንም ነገር አልከሰርኩም። ምክንያቱም የአላህ ቃል መሆኑ ብቻ ነው የምናምነው። አንዴ አራቱ መዝሐፎች ቁርአን የአላህ ቃል ዘላለማዊ ነው፣ ፍጡር ነው የሚል ፍጡር ነው የሚል ቀጥታ ከእስልምና ይወጣል ብለው ተናግረዋል። እነማ? እነ ሻፊዒ፣ እነ ሐንባሊ፣ እነ ማሊኪ። አንደርስታንድ አድርገኛ። ስለ ዱንያ አይደለም ያወራነው። አንዴ ተረጋጋ። ቆይ አንዴ ላይ ቅያማ ቀን ላይ ተረጋጋ። አንዴ እኮ ተናግረሃል። ቆይ ላብራራ። ስለዚህ ቀጥታ አንተ አሁን ከእስልምና ወጥተሃል ማለት ነው። ኦኬ አሁን ማይክን መክፈት ትችላለህ። አንድ ነገር ፍጡር ከሆነ ጅማሬ አለው አይደል? አንዴ ቆይ፣ አንድ ነገር ፍጡር ከሆነ ጅማሬ አለው አይደል? አዎ ጅማሬ አለው። ያላህ ቃል አለው፣ አላቂም አለው። ኦኬ አላቂም አለው፣ ጅማሬም አለው። ቴንክ ዩ በጣም አዎ። ስለዚህ የአላህ ቃል ፍጡር ከሆነ ጅማሬም አለው፣ አላቂም አለው ማለት ነው። አላህ እኮ ቁርአኑን አንዴ እኔ ጠየቅኩን ብቻ መልስ። አዳምጥ። አልየውመ አክመልቱ ለኩም ወአትመምቱ ዐለይኩም ኒዕመቲ ረደይቱ ቢላሂ ረበን ወቢኢስላሚ ዲና ብሏል። ምንም ነገር የሚጀምረው እንትን የሚልም የለም። እኛ ሰውቃቸው ተግባብተናል። ስለዚህ አንድ ነገር ፍጡር ከሆነ መጀመሪያም አለው መጨረሻም አለው። ማለትም የሆነ ሰዓት የተጀመረበት አለ፣ የሚያልቅበት የሚፈጸምበት ሰዓት አለ ማለት ነው። ያላህ ቃል ፍጡር ከሆነ ቀን ይፈጸማል ሁሉም ነገር። ቴንኪው በጣም እሺ። ያን ቀን ያላህ ቃል አብሮ ይጠፋል። እሺ ችግር የለውም። ስለዚህ አላህ ቃሉን ከመፍጠሩ በፊት በምንድን ነበር የሚናገረው? አላህ ቃሉን ከመፍጠሩ በፊት በምንድን ነበር የሚናገረው? በምን ስትል ቋንቋው ነው? ቃሉ ፍጡር ከሆነ በምንድን ነበር የሚናገረው? ወይስ ዱዳ ነበር እኮ? ቋንቋው ነው የምትለው? ያላህ ቋንቋ ምንድን ነው? አይደለም በምን ቋንቋ ነበር የሚናገረው እያልከኝ ያለው? ቋንቋ አላወራሁም፣ ቃል ነው ያልኩህ። ቋንቋና ቃልን ለይ እንጂ ሁሴን። አወኩልህ እኮ። ስለዚህ አላህ ያንተ ጥያቄ ነው ትክክል ያለው ነው። በጣም ትክክል ነው። በጣም ትክክለኛ ጥያቄ ነው እየጠየቅኩ ያለሁት። አንተ የአላህ ቃል ፍጡር ነው አልከኝ። የአላህ ቃል የአላህ ቃል የተፈጠረ ነው አልከኝ። አላህ የተፈጠረ ቃሉን ከመጠቀሙ በፊት መጀመሪያ የሚናገርበት ቃል ምንድን ነበር? ወይስ አላህ ዲዳ ነበር? አንተ የጠየቀው ጥያቄ የአላህ ቃል ፍጡር ነው ፍጡር አይደለም አይደለም። ቅያማ ቀን ያማልዳቸዋልና እሱማ ነው ይመጣል ወይ ነው? ጨረስን። እሱን ጨርሰን ከዛ ወደ ቅያማ ቀኑ ስለምንመጣ ነው። አንዴ ሁሴን እሱን ወደ ቅያማ ቀኑ እንመጣለን ገና። አንተ ግን ከገና ከመጀመሪያው ምንድነው የአላህ ቃል ፍጡር ነው ቁርአን ፍጡር ነው ብለህ ስለጀመርክ ማለት ነው። ስለዚህ ሉክ እንደ እስልምና ማለትም ሁሴን እንደተናገረው
የአላህ ቃል ፍጡር ነው። አላህ መጀመሪያ ቃሉን ከመፍጠሩ በፊት ዲዳ ነበር ማለት ነው። እንቀጥላለን፣ ችግር የለውም። ኦኬ በቂያማ ቀን ፍጡሩ አስቀምጦ ሊሆን ይችላል። በቃ የፍጡር ቃል የሚጠቀም ከሆነ ዲዳ ነበር እኮ አለቀ። ምክንያቱም ፍጡር የተባለ መጀመሪያ ጊዜ አለው አይደል ሁሴን? የሰው ስዕል እኮ እየተጠቀምክ ነው ያለው። ሚስለስ ኩዌሽንስ ኖት አንሰር ይላል። እዚህ ጋር ግን ሁሴን አንድ ጥያቄ ሳሳተ ጥያቄ እዚህ ጋር መልስ ነው ብለሃል ሁሴን። የተሳሳተ አልተጠቀምኩም። አንተ ያልከውን ነው ኤግዛክት ነው ብለሃል አይደል ሁሴን? ስጋ ሆኖ ተመስሎ ለኛ የሚያማልደው ቅያማ ቀን ነው እንጂ ዱንያ ላይ አይደለም። እኔ ስለ መጀመሪያው ነው እንጂ የጠየቅኩህ ስለሱ አይደለም። መጀመሪያ ስጠይቅ ምን ብለሃል? ቁርአን ፍጡር ነው ብለኸኛል። የአላህ ቃል ፍጡር ነው ብለኸኛል። ስለዚህ እኔ የጠየቅኩህ ነው። ገና የቂያማ ቀን ደግሞ ማለቂያ ያለው አልክ። መጀመሪያው አንድ ነገር ፍጡር ከሆነ መጀመሪያም አለው መጨረሻም አለው አልክ። የአላህ ቃል ደግሞ ፍጡር ነው። ፍጡር ከሆነ መጀመሪያም አለው መጨረሻው ደግሞ የቂያማ ቀን ነው አልከኝ። ተስማማን። አሁን ገና የቂያማ ቀኑ ላይ አልመጣንም። መጀመሪያው ላይ ነው ገና የመጣ ነው ማለት ነው እያወራን የነበረው። ስለዚህ ስለ መጨረሻው ደግሞ እንቀጥላለን። ስለዚህ የአላህ ቃል መጀመሪያ አለው። የአላህ ቃል የተፈጠረ ነው። አላህ ቃሉን ከመፍጠሩ በፊት ዲዳ ነበር። ቁርአን ፍጡር ነው። በዚህ እንጨርስና ይሄንን አሁን እንቀጥል። ጥያቄ ልጠይቅ ክርስቲያንዬ፣ አንድ ጥያቄ ወደ መጀመሪያው ላይ ማለት ነው። አይ ቲንክ ሐሰን ምንም የገባ አልመሰለኝም። የአላህ ቃል ፍጡር ነው መጀመሪያ አለው ካልክ ማለት ነው። አላህ ደግሞ የሚፈጥረው በምኑ ነበር ሁሴን? በቃሉ ነው የሚፈጥረው። ኩን ፈየኩን ሁን በማለት ነው። ቃሉ ሁን ብሎ በቃሉ ነው የሚፈጥረው። ኦኬ ያ ኩን የሚለው ቃሉ ደግሞ በምንድን ነው የተፈጠረው? በምን መሀል ሁሉም ነገር እንደሚፈጥር ነው ለኛ አሁን የተማርነው ቁርአን። ስለዚህ ያ የሚፈጥርበት ቃሉ የተፈጠረ ነው እያልከን ነው አይደል? አዎ በችሎታው ሁን ብሎ ነው የሚፈጥረው ሁሉም ነገር አላህ። ኦኬ ሌላ ደግሞ ሁን ያ ሁን ደግሞ እንደገና በምን ተፈጠረ? በአላህ ነው የተፈጠረው። አላህ ነው እኮ በሌላ ሁን አይደለ? በሌላ ሁን የሚል ቃል እሺ፣ ያኛውን ሁን የሚለው ቃል ድጋሚ ደግሞ አሁንም የተፈጠረ ነው። ምክንያቱም የአላህ ቃል ፍጡር ነው ካልክ ማለት ነው እንዴ። አንተ የተናገርከውን ቃል አንተ ለምሳሌ የሆነ አንተ የተናገርከውን ቃል የአንተ ነው እንጂ የሌላ ሰው ነው። እኔ እሱ አልተናገርኩም እኮ ያ የምትጨርስ ነው። የአላህ ቃል ፍጡር ነው ጅማሬ ያለው ካልክ ማለት ነው የሱ ነው። ያ የሱ የሆነው ግን ጅማሬ ያለው ያ የሱ ከመሆኑ በፊት ግን አላህ ቃል አልነበረውም፣ ዲዳ ነበር። ቀጥል ቃል ዲዳ ነበረ። ወደ ቀጥታውን ወደ ዲዳ ነበረ ነው የሚሄደው። ገብቷል? እንዲገባህ ብዬ ነው የነገርኩ እንጂ ክርስቲያን የተናገረው ነው በሌላ ሜትድ የነገርኩ። ስለዚህ ያ ቃሉ ጅማሬ ያለው ካልክ ሁን ብሎ ደግሞ የሚፈጥርበት መፍጠሪያ ቃሉ ሁን ከሆነ ያ ሁን የሚለው ቃል ራሱ ጅማሬ ያለው እያልክ ነው። አሁን ይኸውልህ አሁን ቃል እዛ ጋ ቅያማ ቀን ቁርአኑ እኔ የቀረውት እኔ የአላህን ቃል ተግባራዊ ስላደረግኩ ለእኔ ያማልዳል። በዛን ሰዓት ስጋም ሊሆን ይችላል። በቃ ወደዛ እንቀጥል። አሁን ስለዚህ የመጀመሪያውን ጨርሰናል። እኛ እንደዛ አለፈን። ልክ አሁን በዚህ ምሳሌ የመጀመሪያውን ጨርሰናል። አሁን የቅያማ ቀን ደግሞ ወደ ቅያማ ቀን ደግሞ እንሂድ። ወደ ቅያማ ቀን እንሂድ ደግሞ ኦኬ። ይሄ ፍጡር የሆነው ቃል አሁን ፍጡር የሆነው ቁርአን ሉክ እንደተናገርከው መጀመሪያ ስታፈጥሯል ስላልከን አሁን ፍጡር የሆነው ቁርአን እንደገና በቂያማ ቀን የገረጣ ሰው ሆኖ ይፈጠራል። እስቲ ድገምልኝ፣ ምንድን ነው ያልከው? አሁን ፍጡር የሆነው ቁርአን አሁን ቁርአን ፍጡር ነው የአላህ ቃል ፍጡር ነው ስላልክ አሁን ፍጡር የሆነው ቁርአን እንደገና የቂያማ ቀን ይፈጠራል የገረጣ ሰው ሆኖ? ለምን ይፈጠራል? አንዴ ተፈጥሮ አልቋል እኮ ሎሐል ማህፉዝ ላይ ቅድም ስትከራከር ነበረ። አልቋል ቁርአን ውስጥ እዛ ጋር እንደ ሎሐል ማህፉዝ ላይ ተፈጥሮ የማይጨመር አልቋል። ሁሉም ነገር ተጽፏል። ኦኬ ሎሐል ማህፉዝ ላይ አንዴ ኦሬዲ ቁርአን ተፈጥሯል። አዎ ኦኬ ሎሐል ማህፉዝ ላይ የገረጣ ሰው ሆኖ ነው የተፈጠረው ማለት ግልጽ ጥያቄ ነው። የገረጣ ሰው ሆኖ ይመጣል ቅድም ስለ አዎ ይመጣል አልከኝ። ያ የገረጣ ሰው ፍጡር ነው የሚሆነው አልከኝ። አሁን ደግሞ ሎሐል ማህፉዝ ላይ አለ አልከኝ። ኦሬዲ ቁርአን ተፈጥሮ አልቋል። ቁርአን ፍጡር ነው፣ ሎሐል ማህፉዝ ላይ ተፈጥሯል አልከኝ። ስለዚህ ያ ሎሐል ማህፉዝ ላይ የተፈጠረው የገረጣ ሰው ሆኖ ነው ወይስ አይደለም? ምክንያቱም የቂያማ ቀን የሚመጣው ቁርአን የገረጣ ሰው ሆኖ ስለሆነ ማለት ነው። ኖ አሁን እኮ ቂያማ ቀን የሚመጣው እኮ የገረጣው ነው የሚመጣው እኮ ቁርአኑ አይደለም። እዛ ጋር ለምን አትረዳኝም? አንተ የአንተ ስራ ነው እኮ እዛ ጋር እንደ ፍጡር ተምሶ ሆኖ አንተ የሚያማልድ ነው እየተባልከ ያለው። ሁሴን ቁርአኑ ይመጣል ነው የሚለው።
ምን ሆኖ የገረጣ ሰው ሆኖ ከዛ ምን ብሎ ጓደኛ ቁርአን ነኝ ብሎ ይናገራል። እኔ ቁርአን ነኝ ያኔ አንተ ስትቀራኝ የነበረ ነው አይደል የሚለው? አዎ። ስለዚህ እሱ ቁርአን ነው እንጂ ሰው አይደለም። የቁርአን ስትቀራ የነበረው ተግባራዊ ካደረክ ብቻ ነው መጥቶ የሚያማልድ እንጂ ፈጣሪ አይደለም እኮ። ያ በተግባር ስትቀራው የነበረው ቁርአን ይመጣል ራሱ። ለምሳሌ አሊፍ ላም ስራዬ ነው የሚመጣው። ቁርአኑም ሰደቃውም ምኑም ስራዬ ነው። የምን ሰደቃ ነው የምታወራው ወንድማችን? ሱረቱል በቀራ እና ሱረቱል ያደረኩት በጎ ነገር ሁሉ ነው እኮ እንደዛው ነው የሚመጣልኝ። አንዴ ሱረቱል በቀራ እና ሱረቱል ኢምራን ያንተ ስራ ነው እንዴ? ያላህ ቃል ነው ብለህ ነው የምታምነው ሁሴን? ሱረቱል በቀራ እና ሱረቱል ኢምራን መጥቶ ይከራከራሉ፣ ዲስፒዩት ያደርጋሉ በአንተ ጉዳይ። አንብቦኛል አላነበበኝም እየተባባሉ። ሱረቱል ኢምራን ያንተ ስራ ነው ወይስ ያላህ ቃል ነው ሁሴን? ያላህ ቃል ነው። ያላህ ቃል ነው። ምንድን ነው የምትለው? እኔ ደግሞ የአላህ ቃል ነው፣ ግን ካልቀረውት ደግሞ የኔ ስራ ነው። ለምሳሌ ሱረቱል ኢምራንና ሱረቱል በቀራ ይመጣል። ስለዚህ ያንተ ስራ ካልሆነ ያላህ ቃል ነው። የሚመጡት ደግሞ መጥተው የሚከራከሩት እነሱ ይከራከሩልኛል። ምክንያቱም ስለቀረዋቸው፣ ካልቀረዋቸው ደግሞ ይከራከሩብኛል። ምክንያቱም ሰው ሆኖ መጥተው ነው አይደል? የሚከራከሩት ሰው ሆኖ መጥተው ነው። የአላህ ቃል ነው፣ ግን ተግባራዊ ስላደረኩና ስለቀረው ደግሞ እዛ ጋር ሊያማልዱኝ ይመጣሉ። የአላህ ቃል ነው፣ ግን ስራዬ መቅራትና ተግባራዊ ማድረግ ነው። ኦኬ። ስለዚህ አሁን ያ ቁርአኑ የገረጣ ሰው ሆኖ ይመጣና ቀርቶኛል አልቀራኝም እያለ ከአላህ ጋር ያማልድሃል ማለት ነው። አዎ። ኦኬ እሺ። ያ ቁርአኑ የገረጣ ሰው ሆኖ ከመጣ በኋላ እና አንተን ካማለደ በኋላ እንደገና የገረጣ ሰው መሆኑን ትቶ ወደ ነበረበት ይመለሳል ወይስ በዛው ነው የሚቀጥለው? እሱን አላሁ አለም። ምክንያቱም አብ ወልድ መንፈስ ቅዱስ አንድ ነው፣ ስራቸውም ስጋቸውም እንደምትሉት። ስለዚህ እናመሰግናለን ወንድማችን። አየህ፣ ቀጥታ ይሄን ለመመለስ ምን ሄድክ ማለት ነው? ክርስትና ውስጥ ጋር ሄድክ ማለት ነው። አያችሁ፣ የእስልምና የመጨረሻው መልስ አላሁ አለም ነው። ከዛ በኋላ ክርስትናን እንደምን ብለህ አታካርገህ ትወጣለህ ማለት ነው። በቃ አታውቅም የት እንደሚወስድ። አያችሁት? የምትናገሩት ነገር ዶክትሪናችሁ የት እንደሚወስድ ይሄ ነው። ለዛ ነው በሰው የተፈጠረ ዶክትሪን ነው የእስልምና ዶክትሪን የምንለው ማለት ነው። ክርስቲያን ሰላም ነው። ሰላም ነው። አቡ ሂራ እንኳን ደህና መጣህ። እንዴት ነው ሁሴን? አንዴ ላውራ አለ እሱ እንትና ሁሴን የሚያወራው ማን ነው? ሁሴን አቂዳ ምንድን ነው እሱ? አቡ ሂራ እንዴት ነህ? አለን። አሁን ሁሴን የሚያወራው ስህተት መሆኑን ልናገር ብዬ ነው። ቀጥሉ። እሺ በቃ ሁሴን ትታረማለህ? አይ ቁርአን የአላህ ቃል ፍጡር ነው ሲል እኮ ነው። የአላህ ቃል ፍጡር አይደለም። ፍጡርም ፈጣሪ አይደለም፣ ባህሪ ነው፣ ንግግር ነው። የአላህ ንግግር ነው እንጂ ፍጡርም ፈጣሪ አይባልም። ያ ቃሉ ባህሪው ነው እንጂ ፍጡር ፈጣሪ አይባልም። የአላህ ቃል ፍጡርም ፈጣሪ አይባልም። የውመል ቂያማ የሚመጣው በሰው ተመስሎ እንጂ ሰው ሆኖ አይመጣም። ባህሪው ነው ተመስሎ የሚመጣው። የውመል ቂያማ በሰው መልክ ተመስሎ ይመጣል እንጂ ይቀየራል የሚል ነገር የለም። ከሰው ተመስሎ ይመጣል እንጂ ሰው ይሆናል ይቀየራል የሚል ነገር የለም። ቁርአን ደግሞ የአላህ ቃሉ ንግግሩ ነው እንጂ ፍጡር ፈጣሪ አይባልም። ምንድን ነው የሚባለው? ባህሪው ነው። መናገር የፈጣሪ ባህሪ ነው፣ ይናገራል። ያ ንግግሩ ደግሞ ባህሪው ነው። ሰው ይናገራል። ሰው ማለት ያው ባህሪ ነው። ኦኬ። ባህሪ ያለ አካል ይቆማል። ባህሪ ያለ አካል ይቆማል ማለት ያለ አካል ማለት ባህሪ ያለ አካል ይቆማል። ባህሪ የሰው ባህሪ አለ፣ የአምላክ ባህሪ አለ። የምናገር የሱ ባህሪ ነው፣ ይናገራል። አካል ባህሪ ያለ አካል አይቆምም። ወንድማችን እሱ ሰው ጋር ባህሪ ለምሳሌ ብረት ጠጣር ነው አይደለ? እሳት ይፋጃል አይደለ? ምሳሌው ግን ከሰው ጋር ታርጎ መቼ ብረት ባህሪው መጠጠር ነው፣ እሳትም ማቃጠል ነው። እሳት በሌለበት ሙቀቱን እስኪ ለብቻ ይኖራል እያልካል ነው? እሳት በሌለበት ብረት በሌለበት ጠጣሩ አለ እያልካል ነው? ስለዚህ አሁን ምንድን ብትለው አንተ እኮ ባህሪ ያለ አካል አለ እያልካል ነው አንተ። የአምላክ አካል መስጠት አይቻልም። አላህ አካል ምናምን መስጠት አይችልም። ይሄ
አካል ማለት ምን ማለት ነው? ልክ እንዳንተ ቦዲ ምናምን ልስል ፈልገህ ነው? እጅ አለው የለውም? እጅ አለው። ታዲያ ምንድን ነው የምትለኝ? ጣቶች አሉት የሉትም? 5 ጣት አለው የለውም? 2 እጅ አለው? ምንድን ነው አሁን? እኮ ይሄ እኮ በእናንተ አምላክ እንደሌለ ነገር እንጂ እናንተ አካል የላቸውም እንዴ? ሶስቱ ስላሴዎች አንተ ከሆነ ተነሳህና እንደዚህ እንዳስለው ምናምን ብለህ እኔ ያላቸውም እንዴ? እናንተ ጋር ለየራሳቸው እኮ አካል አላቸው። 3 አካል የምታመልኩት እናንተ። ችግር የለውም። ስለዚህ በደንብ አስተውል። ቃሉ ያላ ቃል ነው። ቁርአን አይደለ? ያላ ቃል ነው። ኦኬ፣ ቁርአን ያላ ቃል ነው። ፍጡር ነው? ፍጡር አይደለም። ሁለቱንም አይደለም አልከኝ አይደል? ሁለቱም አይደለም። ባህሪው ነው፣ ንግግሩ ነው፣ የፈጣሪ ንግግር። ኦኬ፣ ፍጥረት ከመፈጠሩ በፊት ምን ነበረ የሚባለው? ፍጥረት ከመፈጠሩ በፊት ምን ነበር? የእሱ የራሱ ንግግሩ እኮ ነው። አላህ ይናገራል፣ ንግግሩ ነው ቁርአኑ። ኦኬ፣ ፍጥረት ከመፈጠሩ በፊት ምን ነበረ? የእሱ ባህሪው እኮ ነው፣ ይናገራል። ከመፈጠሩም በፊት በቃ ዘላለማዊ ነው። የእሱ ንግግሩ ባህሪ ነው፣ አይቀየርም። ፍጥረት ከመፈጠሩ በፊት ካልኩ አዳም፣ ስለዚህ ኮምፓሬሽንን ከፍጡርን ጋር ታገናኘው ማለት ነው። ስለዚህ አንተ ፈጣሪ ዘላለማዊ ነው፣ ንግግሩ ዘላለማዊ ነው፣ ከሱ ጋር ነው፣ አትቀይረዋ። እሺ፣ ዘላለማዊ ነው። ሊያማልዳችሁ ይመጣል አይደለ? እሱ የውመል ቂያማ ነው። በሰው ተመስሎ ይመጣል እንጂ ሰው ሆኖ አይቀየርም። መልካም። ተመስሎ ማለት ምን ማለት ነው? አሁን አብራራው። እሱ አይቀየርም። ተመስሎ ካብራራው። መላእክት በሰው መልክ ተመስሎ ይመጣል ማለት ሰው ሆነ ማለት ነው እንዴ? እሺ፣ ቁርአኑ ለጊዜው ቴምፖራሪ ነው ሰው የሚመስለው። እዚህ ጋር ምን መሰለህ፣ የሰው ልጅ እግሩም የመሰክርበታል ይናገራል፣ እንትኑ ይናገራል ሲባል የራስ የሆነ የፈጣሪ ተችሎታ አለው እንጂ አንተ ልክ እንዴት እንደመሰለህ እኔ እንጃ። የራስን እኮ አስረዳኝ እያልኩ እኮ ነው። ፈጣሪ ደግሞ አቡ ሂራ ልክ በሰዋት መስለው አንተ አቡ አሁን እኮ ለአንተ ፈቀድኩልህ። በቃ ሰው ይሆን ወደ ሰውነት ይቀየራል ሳይሆን በሰው ተመስሎ ይመጣል አልከኝ አይደለ? ቁርአን ቃል ነበረ የምትለውን እሱን ልክ ለማድረግ ነው። አንተ የሁሉ ቃል ነበር የሚበለው አይምሮህ ላይ እየታገለብን እኔ ለማድረግ አልጥርም። ምክንያቱም እኔ ጣዖት አስተምሮ ከኔ ጋር እንዲስማማልኝ ኢየሱስ ቃል ነበረ የምትለው ነገር እሱ ማስተካከል የሁሉ ነገር ጥረት በፍጹም። አንተ ግን እየታገለብህ ነው። ከነሱ ጋር እኮ ተመሳሰለ። እኔ ልሽሽ እያልክ እየታገለ አቡ አይ ትፈላሰፋለህ። አትሩጥ፣ አይዞህ ብሮጥም መሐመድ አይሻን ሮጥ እናገኛል። የራሱ አምላኮች እንዳትረሳ እኮ ነው የምፈራው እኔ። በችግር የለውም። ሶስት አካል አንተ ምንድን ነው? ሶስት አካል እያመለክ አይደል? ሶስት አካል ተጠፍረ ስትያዘ ወደ አይሻ ነው ወደ ማመት ትሮጣል። እድሜ ልክ አቦ የሚዩት አድርገህ አንተ ምንድን ነው የምትለን? አንተ ደግሞ በደንብ አስተውል አቦ። ቁርአን ላይ ቁምና ስቲል አሁንም እኔ ሳላነጻጽር እኔ ከእኛ ጋር ከኢየሱስ በስጋ መገለጥ ጋር ተመሳሰለ ሰው ሆነ እናንተ ምናምን ብዬ አልወጣኝም። ስትራግል እያደረግክ ነው አንተ ያለኸው። ተመሳስሎብህ ወጣ እንዴ? በጣም ስትራግል እያደረገ ነው ስለተመሳሰለበት። ታዲያ ለምንድን ነው ክርስቲያኖች የምንቃወመው የሚለው አይምሮ ላይ ስለመጣበት ነው ስትራግል እያደረገ ያለው ባይዘ እና እባካችሁ። ስለዚህ እኔ ልወርድ ነው። ትንሽ ተራ ስጡኝና ትንሽ ላውራ። አቡ ካሊድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? ሁሴን ጋር ትስማማለህ? ሁሴን ከተናገረው ጋር ሳይሆን አልስማማም። በሱ ለማን አትስማማው? ቁርአን ፍጡር ስላልሆነ ነው። ኦኬ፣ ስለዚህ ቁርአን ፍጡር ማለት ፍጡር ነው እያለው ያለው ሀሳቡን ከመጀመሪያ በፊት አንድ ነገር ስትጠየቅ ሮጠቅ ወደ አይሻ ወደ ማመት ጋር የምትሄደው ነገር ቢቀርብ ይሻላል። የሰውን እምነት አክብር። እኛም አንተን እምነት አክብረን ነው የተወያየን ያለ ነው። ለመሳደብ ከሆነ እኛም አፋለን እንሳደባለን፣ ችግር የለውም። አቡካሊድ ማንም የሰደበ የለም። በቃ አይ ስነ ስርዓት ቶፒኩ ላይ አይሻና መሐመድ እያልክ አይሰለችህም እንዴ? ለምን ትሸማቀቅባቸው? በማስረጃ መሳደብም ከሆነ በማስረጃ መሰዳደብ ይቻላል፣ ችግር የለውም። ማስረጃ ከፍተክ እኔም ከፍቼ ሩጫ እንደተጫወቱ ላሳይ እችላለሁ። እኛ አባሮሽ መሐመድ እና አይሻ በቃ ችግር የለውም። እሱ በሌላ ጊዜ የኔ ችግር በሌላ ጊዜ እናወራለን።
እሺ አሁን ወደ ቶፒኩ እንመለስና እዛ መሮጥ አያስፈልግም እና አዳምጡ። ቶፒኩ እናውራና ሌላ ጊዜ ችግር የለውም ለስድቡ። እሺ ሐዲሱ ስድብ ስለሚመስላችሁ እሺ መልካም። ሁሴን የተሳሳተው ምን ላይ ነው? እሺ አልተሳሳትኩም። ምክንያቱም ስለ አፍ ማውራት ያዝነው እንጂ ስለ ሁሴንና እኔን እዚህ ጋር ለማባላት ፈልገህ ነው ሀሳብ ሌላ ጊዜ ለምን ትጨርሳለህ? ጊዜ ካያሳዝንህም እንደ ከኔ ጋር ያነሳውን ፖይንት ከኔ ጋር አውራው። እሺ አታልቅስ እና ከፍ አድርገውና ከጎኔ ቁጭ በልና እስኪ ቀስ ብለን ቡና እየጠጣን ሻይ እየጠጣን እናውራ። አይ አታጣፍጠው፣ ችግር የለውም። ወዴት ልሮጥ እንደሆነ ስለገባኝ መረጃውን ትከፍታለህ። ምን ሚል መረጃ ትከፍታለህ? አሁን ለምጠይቅህ ለምመልሰው መልስ ስላወቅኩብህ መረጃ ትከፍታለህ። ትስማማለህ? ባነሳው ሀሳብ ላይ ነው የማወራው። ኦኬ ያ ቀጥታ ጥያቄውን ጠይቅልሃለሁ። አሮን ቡሽ ሳሌድ ማለት ነው። በቂያማ ቀን ቁርአን ሊያማልድ ይመጣል አይደለ? ይመጣል። ኦኬ በገረጣ ሰው ይመጣል። እንደዛ ይመጣል። ችግር የለውም። አውራ፣ ችግር የለውም። በተራ ያወራለሁ። መጀመሪያ አውራና ከዛ ነው ያወራለሁ። ኖ ባክ ኤንድ ፎርዝ ነው የምናወራው። ቀጥታ ነው። ኦኬ ይመጣል ብለኸኛል። ስለዚህ ይሄ ቁርአን በገረጣ መልክ ሰው የሚመጣው ቁርአን ፍጡር ነው? ፍጡር አለ? ፍጡር አይደለም። በሰው ተመስሎ ነው የሚመጣው። ኦኬ ይሄ መጥቶ በሰው ተመስሎ የሚመጣው ያላህ ቃል ነው? ቁርአን ያላህ ቃል ነው። ስለዚህ በሰው ተመስሎ የሚመጣው በቂያማ ቀን ከዛ እኔ እናንተ ባልደረባ ቁርአን ነበርኩኝ የሚላችሁ በቂያማ ቀን በሰው ተመስሎ የመጣው የሚያወራችሁ የሚያማልዳችሁ ፍጡር ነው? ፍጡር አይደለም? አዎ የሰራሁት ስራ ለምሳሌ ያው ተፍሲር አለው፣ የራሱ ተፍሲር አለው። በሰው ተመስሎ ይመጣል። የአላህ ቃል ነው ግን ፍጡር አይደለም። እናመሰግናለን። ስለዚህ በደንብ ያስተውሉ። የጠየኩ ቀጥታ ነው። ምን ቁርአን ያላህ ቃል ነው አልከኝ፣ ፍጡር አይደለም አልከኝ፣ በሰው ተመስሎ ይመጣል አልከኝ፣ ያማልዳል አልከኝ። የሚመጣውን በሰው ተመስሎ ይመጣል፣ ፍጡር አይደለም አልከኝ አይደለ? ብያለሁ። ወገኖቼ አቡ ካሊድን እናመሰግናለን። ብዙም ማገዶ አልፈጀህብንም። አላህ ፍጡር አይደለም፣ ለብቻው አለ። አላህን ያልሆነ ከአላህ የሆነ የአላህ ቃሉ የሚባል በቂያማ ቀን የሰው ተመስሎ ምን አይነት ሰው? የገረጣ ሰው ተመስሎ ፍጡር ያልሆነ አላህ እዛ ጋ አለ። እዚህ ጋር ደግሞ ሰው የሚመስል ሉክ ሰው ተመሰለ ማለት እጅ፣ እግር፣ አይን፣ አፍ ወዘተ ያሉት እንደዛ የሚመስል የገረጣ ሰው የመሰለ ፍጡር ያልሆነ አለ። አላህ እዛ ጋ አለ። እዚህ ጋር ደግሞ ቃሉ ምን ሆነ? ሰው የሚመስል ሆኖ አለ። ስንት ፍጡር ያልሆኑ አሉ ማለት ነው? ሁለት ፍጡር ያልሆኑ። ላነሳው ነገር ተፍሲር በራስህ ከትስጥ። አንተ ካልከኛ ነው የተስማማሁት። የገረጣ ለተባለው በራሱ ተፍሲር አለው። ተፍሲር ተሰጥቶታል ምን እንደሆነ። ችግር የለውም። ተስማምተን እኮ እሱ ጋር መጣን። አይ በሰው ይመጣል አላልከኝ? እሺ የገረጣን ተው። በሰው ተመስሎ ይመጣል። ሰው ተመስሎ ይመጣል። የገረጣን ተው፣ ችግር የለውም። ሰው ተመስሎ ይመጣል። ድንቡሽቡሽም ይበላ ይገርጣ፣ እኔ ምን አገባኝ? ሰው ተመስሎ ይመጣል አይደል? ቁርአን ሰው ተመስሎ ይመጣል። አሁን እሺ ለምሳሌ ቁርአን ነቢዩን ጅብሪል መጥቶ ሲያናግራቸው በሰው ተመስሎ መጥቶ ነበር። ሰው ስለሆነ ነው ማ ጅብሪል ነቢዩን መጥቶ ሲያናግራቸው አንዳንዴ ሲወርድ በሰው ተመስሎ ይመጣ ነበር። ሰው ስለሆነው ጅብሪል ወይም ገብርኤል ኖ እሱ ምን ችግር አለው ታዲያ? ሰው ተመሰለ ፍጡር ስለሆነ ሰው ተመሰለ ችግር የለውም እኮ። የእኔ ጥያቄ ግን እሱ አይደለም። በቃ ለአላህ ነው የጠየቅኩ። የአላህን ቃልን ባህሪውን ሎክ በደንብ አስተውል። ስለ ፍጡር አንድ ጅብሪል ሰው መሬም ጋር ሲመጣና መሐመድ ጋር ሲመጣ ሰው ተመስሎ ዲያል ከልቢንም ተመስሎ ይመጣ እንደዚህ እሱ አይደለም የእኔ ጥያቄ። ሁለቱም በሰው ምን ማለት ነው? ስድብ ምን ብዬ ተሳደብኩ? ቀጥታ አውራ። ምን ብዬ ተሳደብኩኝ? አይ ዳር ያልክ ስለሆነ ቀጥታ አውራ። የምታወራው ነገር አቡካዲ ተው እንጂ። ኤኒዌይስ በደንብ አስተውል። ስለዚህ ጅብሪል በሰው ተመሰለ ይምጣ፣ ችግር የለውም። እሱ ማተር አያደርጋንም። ምክንያቱም እሱ ፍጡር ስለሆነ
እኔ ይሄ እኛን ማተር አያደርገንም። እኛ አንተ ስለማታምንበት እኛ ደግሞ ስለምናምን እዚህ ጋር እንዴ ማተር እንደማያደርግ አዎ ጥሩ ነው። ማተር አያደርገንም ያላ ቃል ታረጋግጥ ችግር የለውም። እኔን ግን አያደርገኝም ስለማምንበት። በቃ ክርስቲያኖች ይህንን በደንብ ስለሚረዱት ጥሩ ነው። ክርስቲያኖች በደንብ አስተውሉ። ቁርአን ያላ ቃል ነው ብለው ያምናሉ ሙስሊሞች። እሺ ያላ ቃል ደግሞ ፍጡር አይደለም ብለው ያምናሉ። በዚህም መሰረት ቁርአን ፍጡር አይደለም ብለው ያምናሉ። ኦራይት ይሄ ፍጡር ያልሆነው ያላ ቃል ብለው የሚያምኑት ባህሪው ብለው የሚያምኑት በቂያማ ቀን ደግሞ አማላጃችን ነው ብለው ያምናሉ። ያማልዳቸዋል። ከመቃብር ደህና ሲወጡ ደግሞ በሰው አምሳል ይመጣል። ማ ቁርአን ያላ ቃል የተባለው ከዛ ቁርአን የተባለው ከዛ በቂያማ ቀን ደግሞ በሰው አምሳል ይመጣል ከተባለ እኔ እጅ እግር ባት አይን ወዘተ አለኝ እንደዛ ይመጣል ማለት ነው። ሰው ሆነ ባንልም ምን በሰው አምሳል ግን ይመጣል። አምሳል ከተባለ ከውሻ የተለየ ነው። እሺ ችግር የለውም። እኔ እጅ እግር አለኝ ባት አለኝ ብሎ አውርቷል። እዛ ቦታው ላይ ስታነብ እንደዛ የሚል ነገር አለ። በሰው አምሳል ማለት ምን ማለት ነው? በቃ እንደዛ ከሆነ ሐሳብን አትቀይር። እንዳንተ አላለም። በሰው አምሳል ሆኖ ይመጣል። ያ የተባለው ስራችን ነው። ኖ ስለ ቁርአን ያወራውልህ አሁን ከፍ ያደረግኩብህን ቁርአን ይመጣል አይመጣም? በሰው አምሳል ምንድን ነው አስር የምታስለፈልፈኝ አልኩ። አመንኩልህ፣ ተናገርኩት። እውነት ነው። እኔ አንተ አይደለም ብላኝ የሚለው እኔ የራሴ ማምነው እምነቴ እኮ ነው። ታዲያ ምንድን ነው አሁን ደግሞ ስራው ነው የሚመጣው? ቁርአኑ አይደለም የምትለኝስ እኮ ተፍሲር አለው። አንተ አይደለም እኛ ሙፈስራችን የኛ ያ የተባለበት ተፍሲር ራሱ ተፍሲር አለው። ለምን ምክንያት እንደሆነ የሚመጣው ማን ነው? በቂያማ ቀን በሰው አምሳል የሚመጣው ማን ነው? አሁን ከሀሳብ ልታስወጣኝ ፈልገህ ነው? ከፖለቲካ ገባ እስኪ በቂያማ ቀን በሰው አምሳል የሚመጣው ማን ነው? እኮ የራሱ ተፍሲር አለው። ተፍሲር ማለት ይገባሃል? ሁሴን ሚታርክ ተፍሲር ማለት ይገባሃል? ቆይ በሰው አምሳል የሚመጣው ማን ነው? አቡ ካዲድ መልስ። አሁን እሺ ተፍሲር ትቀበላለህ? መልስ። በሰው አምሳል የሚመጣው ቅድም ስትመልሰው ነበር ደጋግመህ ዩቱብ ላይ ያወራኸውንም ደግመን እናስደምጣለን። በቂያማ ቀን በሰው አምሳል ሰው ሆነ አይልም። በአትግር እንደዚህ አለኝ አላለም። እዛ ጋ ስላልከን እሱን ተውነህ የገረጣም አይልም አልከን ተውነህ። በሰው አምሳል የሚመጣው እሺ ቂያማ ቀን ማን ነው? የገረጣ አይልም አላልኩም። የገረጣ የራሱ ተፍሲር አለው ያልኩት ማን ነው እሱ? እሺ በቂያማ ቀን የሚመጣው በሰው አምሳል ከዛ ጎበስ አሁን ጥያቄ በደንብ አስተውል። አንድ ለመጨረሻ ጊዜ ብቻ ነው የምጠይቀህ። ለአንተ አማላጅ የሚሆንህ ከመቃብር ስትወጣ ባልደረባህ ነበርኩ የሚልህ ከዛም የሚያማልድልህ በሰው አምሳል የሚመጣው ማን ነው? ቁርአኑ በቀራሁት ልክ በሰራሁበት ስለ እንትና አልጠየኩም። እኔ የሚመጣው ማን ነው ብቻ ብዬ ነው የጠየኩህ። በደፈናው እንትን አድርገህ ልድሸኝኝ ነገር ሊበልህ ከዛ ማብራራት አይቻልም። አንተ ቤት ሲገባ ምንም ነገር በቃ አንተ ባልከው ልውረት። ማን እንደሚመጣ ቅድሚያ ጠይቀኝ። ማን እንደሚመጣ ብቻ ነገር ማን እንደሚመጣ ብቻ ነገር 10 ያለፈልፍም 2700 ምናምን ሰው አለ። እኔ 10 ያለፈልፍልህም ቁርአን ነው ብለኸኛል አይደለ? ማብራራት ይቻላል። ቁርአን ነው የሚመጣው ብለኸኛል። አዎ ብዬሃለሁ። ይሄን ማብራራት ይቻላል። ኦኬ ይሄ የሚመጣው ቁርአን ፍጡር ነው ፍጡር አይደለም ብዬ ስጠይቅህ ምንድን ነው የመለስክልኝ? ፍጡር አይደለም ብዬሃለሁ። ጨረስን። በቃ እናመሰግናለን። ጨርሰናል። ያው እንግዲህ ያው እዚህ ያላችሁ ሙስሊሞች ከዚህ ቤት ውረዱ። ከአሁን ባለ መግባትም የለባችሁ። ምንም እኮ በቃ መለስክልን፣ ተስማማንልህ። አቡ ካሊድ መለስክልን። ቆይ ተስማማንልህ። በቃ ምንም አንከራከረህም። አንተ ፍርዱ ስለማይቻል ማብራት አይቻልም። አንተ ታብራራ። ምንም አልተከራከርንህም። ወላ ቆይ አልተከራከርንህም። ምላሽ ተመችቶናል። ፍጡር ነው፣ ቀለሙም ፍጡር ነው። እሺ እኔም የጠየቅኩህ አቡ ካሊድ ስለ ወረቀቱ የጠየቅኩህ ስለ ቀለሙ ነው የጠየቅኩህ። እሺ ስለ ፍጡር ያወራክ ነው አይደለ? እኔ ስለሱ የጠየቅኩህ ጭራሽ ቁርአን በቂያማ ቀን ስለመምጣቱ ብቻ ነው የጠየቅኩህ እንጂ ስለ ወረቀት አልጠየቅኩህም። አላወራሁም።
እሺ ችግር የለውም። እሺ እኔ ለምሳሌ ከነ አቡ ካሊድ ቆይ አንድ የሚታርክ ተሳስቼ ላይፍ ከገባው ጀምሮ ወረቀቱ ፍጡር ነው ፍጡር አይደለም የሚል አይደለም ጥያቄ እና አርጉመንቴ ፔኑ የተጻፈበት ከዚህ ቢለኛል ከዚህ በፊት ቢለኛል። የድሮውን ያዘው። ዛሬ ስለ ዛሬው አውራ። ስለ ዛሬው አውራ። ሲይዝክ ደግሞ የድሮውን ተው። ስለ ዛሬው እናውራ። ሚታርክ እሺ ሲይዝ ይለኛል። እኛ ጨርሰናል። 2800 ሰው እዚህ ትታዩኛላችሁ። ዩቲዩብ ላይ ወደ 500 ሰው፣ በሌሎች ፕላትፎርም የምታዳምጡን ካላችሁ እንግዲህ በደንብ አስተውሉ። ቁርአን ያላ ቃል ነው። ያላ ቃል ደግሞ ባህሪው ነው። እሱም ደግሞ ፍጡር አይደለም ብለው ካመኑ ኦኬ ተስማማን። ከአቡ ካሊድ ጋር ሁሴን አምንም እንደዛ። ያን ማብራራት ስላልቻልኩ አዳምጥ፣ እድል ሰጣል። ማብራራት ከፍ አድርገውና ምንድን ነው የምታብራራው? ሰው ይስማው። እንደፈራክ ነው የሚቆጥረው። ማብራራት ስላልቻልኩ እያለ አየር ሊይዝ ስለሞከረ ኦኬ ምንድን ነው እሱ? አንተ የተናገርከውን የቀጠፍኩበት አለ። እኔ ቃል በቃል እያወራናል። የአንተ ሀሳብ ሁሌም መሐመድ እንዲህ ነው እንደዚህ ነው እከሌ የሚባል ኡስታዝ እንዲህ ነው እንደዚህ በል ልክ ነኝ ይሄንን ነው እንድንል የምትፈልገው አንተ። አንድ ሀሳብ ካነሳው በኋላ ለምን ያ ሀሳብ ምንድን ነው የሚለውን ነገር እኛ የራሳችን ተፍሲሮች አሉ ሙፈሲሮች አሉ እነዛ ምን አሉ የሚለውን ነገር እኛ ደግሞ ሄደን እናያለን። ያን እንኳን እንዳይ እድል አልሰጠኸኝም። አሁን ያነሳው ሀሳብ ለምንድን ነው የተባለው የሚለውን የራሱ ተፍሲር አለው። አንተ በቃ የሆነ ቦታ ባለጌ ተብሏል፣ ያን ቦታ ባለጌውን ብቻ አንብባችሁ ውረዱ ነው በቃ ያንተ ሀሳብ። ይሄ ስለሆነ ደግሞ ካንተ ጋር አያስኬድም፣ መጨቃጨቅም አያስፈልግም። ስለዛ ጊዜን ባላባክን ነው የሚሻለኝ። በቃ ማብራሪያው ይሄ ነው። እናመሰግናለን። አይ ማብራሪያውን ስማ። ማብራሪያውን ቁርአን ፍጡር አይደለም፣ መቶ ፍጡር አይደለም፣ የፈጣሪ ቃል ነው። አንድ ሀሳብ የሆነ ሀሳብ እኔ ቢጽፈው ያ ያጻፍኩት ነገር የኔ ሀሳብ ነው። ለመጻፍ ምን ተጠቅሜ ያለው የራሴን ድምጽ ተጠቅሜ ያለው ድምጼ ፍጡር ነው። ሀሳቡም እኔ ነው። ግን ቁርአን ግን ሀሳቡ የአላህ ነው። ንግግሩ ከኔ የሚወጣው ድምጹ ግን የኔ ፍጡር ነው። ይሄ ድምጹ ፍጡር ነው። ይሄ ምንም ያን ያክል የሚያጨቃጭም ነገር አይደለም። እኔ የምረዳው እንደዚህ ነው። አቡ ካሊድ አንተ ቁርአን ፍጡር ነው እንደዚህ ሁሌ ለምን አንተ ሄደክ ያቺ አንተን ሀሳብ ሙስሊሞች ቅድም ደግሞ ክርስቲያን እኛን እንዲምትሉ ብሎ ያወራ ነበር። ይሄ የተኛው ጋር ነው ሙስሊሞች ኢየሱስን ፍጡር አይደለም ብሎ ያሉት። አቡ ካሊድ አጭር ጥያቄ እፎይ ልጠይቀው፣ እሱ ራሱ እንዲገባው ውስጥ እንዲመቸው። አቡ ካሊድ እሺ ቁርአን አላህ ነው እንዴ? አላህ ነው ብለህ ታምናለህ? ቁርአን እንዴት አንተ አሁን እንደዛ ቢልክ ይሄን ሀሳብ ይመጣልህ? ቁርአን ለነብዩ ነው የተሰጠው። ስለዚህ አላህ አይደለም። መልስልኝ። ከአንድ ሺህ ምናምን ዓመት ነው 1440 ምናምን ዓመት በፊት ነው የመጣው ቁርአን። ስለዚህ ቁርአን አላህ ነው ወይስ አይደለም ነው ጥያቄ። ነው ወይስ አይደለም ብለህ መልስ። ቁርአን ለነብዩ ነው የተሰጠው መመሪያችን ነው እንጂ ስለዚህ አላህ አይደለም። በቃ ባጭሩ አላህ አይደለም በለኝ። ምን አይነት ጥያቄ ነው? ጥያቄን ስጠይቅህ ባጭሩ ቁርአን አላህ ነው ወይ ስልህ ወይም አይደለም ወይ ነው መልሱ አይደለም በለኝ ከተስማማ። አይደለም አላህ አይደለም። ሲጀመር አንተስ ምን አይነት ጥያቄ ነው የምትጠይቀኝ? በቃ ጥሩ አላህ ቁርአን ነው። አጭር መልስ መልስልኝ። አላህ አትካጅ በእናትህ። አላህ ቁርአን ነው። አይ ጥያቄ አትፍራ፣ ችግር የለውም። ጥያቄ ይመስላል። አረ ምን መፍራት ነው? ምን አይነት ጥያቄ ነው? ጥያቄ ይኸውልህ ቁርአን አላህ አይደለም ብለኛል፣ አመሰግናለሁ ብያለሁ። እንደገና ደግሞ አላህ ቁርአን ነው ወይ ብዬ ጠይቄያለሁ። ወይ ነው በለኝ ወይ አይደለም በለኝ። ኧረ ተው፣ በዚህ ልክማ እንትን አትበል በእናትህ። ወይ አቡ ካሊድ ፕሊስ መልስልኝ። ኧረ ተው፣ ይሄን ያክል እንትን አትበል በእናትህ። የሆነ መጽሐፍ የራስህን የሆነ መጽሐፍ አንተ ጽፈኸው አሳተምከውና ህዝቡ እንዲያነበው እንትን ብትለው አንተ ያ መጽሐፍ አንተን መሆን ይችላል ሰውነት። ስለዚህ አላህ ቁርአን አይደለም እያልከኝ ነው። በቃ ተረድቻለሁ። ቴንክ ዩ። ለምን ማይጠይቅ ጥያቄ ትጠይቃለህ? ሲጀምር በቃ ቁርአን አይደለም። ቁርአን አላህ አይደለም፣ አላህም ቁርአን አይደለም። ኦኬ እሺ። አላህ ዘላለማዊ ያልተፈጠረ ነው? እሱን ንገረኝ።
ይሄ መቼም አይከብድም። አላህ ያልተፈጠረ ዘላለማዊ ነው አይደል? አላህ አይ አብሽር፣ ያልተፈጠረ ዘላለማዊ ነው አይደል? በጣም ጥሩ። ቁርአን ያልተፈጠረ ዘላለማዊ ነው አይደለ? ቁርአን ያልተፈጠረ ዘላለማዊ ለሚለው ሐሳብክ ቁርአን ለነብዩ የተሰጠ መመሪያችን ነው እኮ። እሱ ያልተፈጠረ ዘላለማዊ አይደለ? የአላህ ቃል አይደለ? እሱ ያልተፈጠረ ለነብዩ ሙሐመድ የተሰጠ የመጨረሻው መጽሐፍ መመሪያችን ነው። ኦኬ፣ የተፈጠረ ነው እሱ ቁርአን የተፈጠረ ነው። አብሽር፣ አለቅልህም። አልተፈጠረም። ቁርአን የፈጣሪ ቃል ነው። በጣም ጥሩ አመሰግናለሁ። እሺ ልብ ብለህ ከሰማህ ቅድም ስጠይቅህ ቁርአን አላህ ነው ወይ ስለ አይደለም ብለኛል። አላህ ቁርአን ነው ወይ ስለ አይደለም ብለኛል። አላህ ዘላለማዊ ያልተፈጠረ ነው ብለኛል። ቴንኪዩ። አንድ ዘላለማዊ ያልተፈጠረ አላህ አለ። ሌላ ደግሞ ዘላለማዊ ያልተፈጠረ ደግሞ ቁርአን አለ። እቺን ለነገ ለእንትን ማደናበር እንድትሆን ቲክቶክ ላይ ሪካርድ አራቡ ካሊድ እኔ ምንም እያደናበርኩ ነው። እኔ ያል ቢኒ ቀጥል። አቡ ካሊድ እያደናበርኩ አይደለም። ልብ ብላችሁ ስሙ ፕሊስ። አብዱ ካሊድ ክርስቲያኑ ተታርገኝ። እሺ አያረግም 30 ሰከንድ ስጠኝና ከዛ ትናገራለህ። ችግር የለም። እሺ ስለዚህ አብዱ ካሊድ ራሱ እንዳመነው አላህ ቁርአን አይደለም፣ ቁርአን አላህ አይደለም። አላህ ዘላለማዊ ያልተፈጠረ ነው፣ ቁርአን ዘላለማዊ ያልተፈጠረ ነው። ስለዚህ ሁለት ፐርሰኖች አሉ እዚህ ጋር፣ ሁለት ማንነቶች። አንዱ አላህ ዘላለማዊ ያልተፈጠረ፣ አንደኛው ደግሞ ቁርአን ዘላለማዊ ያልተፈጠረ። አንዴ እዚህ ጋር ሐሳብን ግልጽ አድርግልኝ። ማለትም እኔ ያልተፈጠረ አልኩህ ቁርአኑን ነው እንጂ አላህን አልተፈጠረ አልኩህ እንጂ ዘላለማዊነቱን አይደለም። አላህ ዘላለማዊ ነው ግን አልተፈጠረም። ቁርአንስ ዘላለማዊ አይደለም? የተፈጠረ ነው። ዘላለማዊ ነው አልተፈጠረም ማለት እኮ ዘላለማዊ ነው ማለት እኮ ነው። ሌላ ትርጉም የለውም ወንድምዬ። እስቲ ቁርአን የተፈጠረ ብለህ ታምናለህ? ጊዜ አለው? ከዚህ ጊዜ በኋላ ነው የተገኘው ትላለህ? ቁርአንን ለቁርአን መገኛ ጊዜ ያለው ዘላለማዊ አይደለም? ቁርአን ለነቢይ ሙሐመድ የተሰጠ የኛ መመሪያችን ነው፣ የአላህ ቃል ነው። እሺ እሱ ከጊዜ በኋላ ነው የተገኘው ወይስ ደግሞ ዘላለማዊ ያልተፈጠረ ነው? ቁርአን ራሱ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም የመጡት በስንት ሺህ ዓመተ ምህረት ነበር ካወክ? 1400 ዓመት በፊት ነው ነብዩ የመጡት። ቁርአንም ከ1400 ዓመት በፊት ነው የመጣው። ከዛ በፊት የለም ነበር? ከዛ በፊትማ አሉ፣ ነቢያቶችም አሉ። የራሳቸው መጽሐፍ ተሰጥቷቸዋል። አብዱ ካሊድ ቆይ፣ ስለ ቁርአን ነው የምጠይቅህ። ቁርአን ከመሐመድ ጋር እኩል ነው እድሜው እያልክ ነው? 1400 ዓመቱ ነው እድሜው? የቁርአንና የመሐመድ እድሜ እኩል ነው? ቁርአን ለማን ነው የተሰጠው በአንተ እምነት? ኦኬ ለመሐመድ ነው የተሰጠው። እሺ ለመሐመድ ከመሰጠቱ በፊት ቁርአን የለም? አላህ አለ፣ ቁርአን ግን የተሰጠው ለመሐመድ ነው። አላህ ግን ዘላለማዊውን በፊትም አለ። ስለዚህ ለመሐመድ ከመሰጠቱ በፊት ቁርአን የለም እያልክ ነው? እኩል ነው የመሐመድ እድሜና የቁርአን እድሜ እኩል ከሆነ ታዲያ ቅድም ለምንድን ነው ያልተፈጠረ ነው ለምን አልክ ታዲያ? ቁርአን የሚባል መጽሐፍ ነበረ ከመሐመድ በፊት የሚታውቀው አንተ? እሺ ቁርአን የሚባለው ይሄ መጽሐፉ የተፈጠረ ነው ያልተፈጠረ ተብለህ ቅድም ስትጠየቅ ያልተፈጠረ ነው አልክ። እንደዛ ከሆነ ለመሐመድ የተሰጠው ከመሐመድ ጋር እኩል ይሄ ቁርአን ለነብይ ሙሐመድ የተሰጠው የኛ መመሪያችን ነው። እንደተፈጠረ እየነገርከን ነው ማለት ነው። የመሐመድ እድሜና የቁርአን እድሜ 1400 ዓመት ነው እያልከን ነው አይደለ? የቁርአን እድሜና የነብይ ሙሐመድ እድሜ እንዲያውም መሐመድ በ40 ዓመት አካባቢ ይበልጠዋል። እሺ ለማንኛውም እሱን እንተውና ከመሐመድ በፊት ቁርአን የለም እያልከን ነው አይደለ? አረ ሐሳብን ግልጽ አድርግልኝ በእናትህ። ዝም ብለህ ወደ ውሃ ቂዳ ውሃ መልስ አታድርገው ንግግርህን። እሺ ይኸውልህ አብዱ ካሊል ልብ ብለህ ስማኝ። ቁርአን ይሄ የአላህ ንግግር ቁርአን የተፈጠረ ነው ያልተፈጠረ ብለን ቅድም ስንጠይቅ ያልተፈጠረ ነው ብለሃል አይደለ? አዎ ያልተፈጠረ ነው፣ የአላህ ቃል ነው ብያለሁ። እሺ ስለዚህ ያልተፈጠረ ከሆነ ከመሐመድ በፊት ነበረ ማለት ነው አይደለ? ቁርአን ከመሐመድ በፊት የነበረው ነቢያቶችም ከሱ በፊት የመጡ ነቢያቶች የራሳቸው መጽሐፍ ተሰጥቷቸዋል፣ እንደ ቁርአን ማለት ነው። እንደ ቁርአን ያለ እኔ ስለ ቁርአን የጠየቅኩ አብዱ ካሊል፣ ወደ ሌላ አትሂድ። ቁርአን ይሄ ለመሐመድ የተሰጠው ቁርአን ከመሐመድ በፊት ነበረ ወይስ አልነበረም?
ቁርአኑ የተሰጠው ለሙሐመድ ምንድነው? አንተ እንደ እንትን የምትሆነው በእናትህ ቁርአኑ የተሰጠው ለሙሐመድ ነው ያልኩህ አይደለ እንዴ? እሺ፣ ስለዚህ ከመሐመድ በፊት የለም ይበለኝና ንገረኝ። ቁርአን ከመሐመድ በፊት የለም የተሰጠው ለመሐመድ ነው ብለህ ንገረኛ። እንደዛ ብለህ ንገረኝ። ቁርአኑ የተሰጠው ለሙሐመድ ነው ሲጀመር። ከሙሐመድ በፊት ግን ነቢያቶች ነበሩ። ለነዛ ነቢያቶች ደግሞ ለየራሳቸው መጽሐፍ ተሰጥቷቸዋል። እንደ ቁርአን ያለ መመሪያ ተሰጥቷቸዋል። አመሰግናለሁ። ከመሐመድ በፊት ቁርአን ነበረ፣ ግን እሱን መልስልኝና ይበቃናል፣ ሰው እንዳይሰለችው። ሰውንም እንዲሰለች ያረከው አንተ ነው። እሺ ችግር የለም። ከመሐመድ በፊት ቁርአን ነበረ፣ እቺን መልስልኝና ይበቃኛል። ቁርአን የተሰጠው ለሙሐመድ ነው። ከሙሐመድ በፊት ደግሞ ሌላ ነቢያቶችም ነበሩ። ሌላ መጽሐፍ አለ። የተሰጠው ሌላ መጽሐፍ ነው። ይሄ ቁርአን ለኛ መመሪያ እንጂ ለበፊት ህዝቦች አይደለም። የመጣው ለሙሐመድ ነው። የተሰጠው ለሙሐመድ ነው። ስለዚህ ቁርአን ከመሐመድ በፊት የለም፣ የተሰጠው ለመሐመድ ነው እያልክ ነው አይደለ አብዱ ከሊል? ቁርአን የተሰጠው ለሙሐመድ ነው። ከሙሐመድ በፊት ደግሞ የተሰጠው ነቢያቶቹ መጥቷል። ለነዛ ነቢያቶች እንደ ሙሐመድ ነቢያቶች ነበሩ። ለነዛ ነቢያቶች ደግሞ የተሰጠው የራሳቸው መጽሐፍ አለ። ከፈለክ እሱን ጠይቀኝ። አቡ ከሊል አመሰግናለሁ። ቁርአን ከ1400 ዓመት በፊት የተገኘ መጽሐፍ ነው፣ ዘላለማዊ አይደለም እያለን ነው። በዚህ ትስማማላችሁ? ሌሎች ሙስሊሞች ካላችሁ አትዋሽ። ምንድነው የምትለው ታዲያ አቡ ከሊል? አትዋሽ። እንደው ቅድም ኢፎን እስኮመ ስትገባ እኮ በጣም እንዴት እንትን ጥያቄ እንዳለው ሰው መጣክ ነበረ። ያው እዛው ዋቂዳ ነገራችን ላይ በደንብ አርጋችኋል ቢኒ። በቃ መጀመሪያ ከፎይ ጋር ሲነጋገር ሰምታችሁት ከነበረ የሁሴንን ሐሳብ አልቀበልም፣ ምክንያቱም ቁርአንን ከጊዜ በኋላ የተገኘ ፍጡር ነው ብሎ ስለተናገረ። እኔ ከሁሴን ጋር ልታጣላኝ ነው? አልጣላም ከሁሴን ጋር። ሁሴን ግን ልክ አይደለም፣ የሱን ሐሳብ አልቀበልም ብሎ ነበር መጀመሪያ። አሁንም አልቀበልም፣ ቁርአን ፍጡር አይደለም። ኦኬ፣ ስለዚህ ፍጡር ያልሆነ ነገር መነሻ አለው፣ መጀመሪያ አለው። መጀመሪያ ጊዜ ፍጡር በስንት ነው የሚካፈለው? በጣም ጥሩ። በስንት እንደሚካፈል ንገረኝና አብራራ። አይ በስንት ነው እየጠየኩህ እኮ ነው። አላውቅም እኔ። ቀጥል። እሺ ስንት አይነት ፍጡር አለ? ቀጥል፣ አብራራ። እኔ አሁን የጠየኩህ ያለህን ቃል ነው። ቀጥል። ጥቁር አይነት አለ፣ ነጭ አለ፣ ቀይ አለ፣ ቢጫ፣ አረንጓዴ፣ ጠይም። እኔ እያልኩ ያለሁት ቁርአን የፈጣሪ ቃል ነው። ወረቀቱ ከሆነ ፍጡር ነው። የተጻፈበት ቀለም ከሆነ ፍጡር ነው። እኔ ማውራው ሰው ከኔ የሚወጣው ድምፁም ፍጡር ነው። መልእክቱ ግን የአላህ ነው ያልኩት። ከዚህ ሌላ ማውራት የለም። ችግር የለውም። ካሊድ ዋና ፖይንቴ ምንድነው? እሱ የቀደሙ ላይ ነው። ወረቀቱ እዛ ላይ እኔ ጥያቄ የለኝም። አርጊውም አላደረኩም። አይ ከዚህ ተጨቃጭቀናል ብዙ። ወረቀቱን እንደዛ ብዬ ስለማላምን ባለፈውም አንተ ብዙ ነገሮች ነው አንዴ ስለምትቀያይራቸው ያው መጽሐፍ ነው ምንም ማለት አይደለም። ምን ብዬ ወረቀቱ ፍጡር አለን ብዬ ሞገትኩ? አሁን የዛሬው ላይ የኔን ወረቀቱን አንስተዋል። ወረቀቱን አንስተው ወረቀቱ ፍጡር ነው ምናምን ብለኛል እኮ። ወረቀቱማ ፍጡር ነው። አንተ አታምንም እንዴ? ታምናለህ አይደል? ወረቀቱ ፍጡር ነው ብለህ እኮ። አሁን ደግሞ አላነሳውም ብለህ እየሞገትከኝ እኮ ነው። የሌላ ቀን አምጥተህ እዚህ ጋር እንዳነሳው አታድርገውና የኔስ ወረቀቱን ተወው። አይ መጀመሪያ ሐሳብን ስታነሳ አሁን ላይፍ ከገባው ጀምሮ ይሄ ነገር አንስቼ አላውቅም ስላልክ ነው። አሁን ጭቅጭቅ አታድርገውና አንተ ልታሄድበት የፈለግከው ገብቶኛል። አሁንም ሎክ እነሱ ቁርአን ፍጡር ነው ወይ ከመሐመድ በፊት አለው ወይ ብለው ሲሉ አንተ እየመለስክ ያለኸው ከወረቀቱ አንጻር ነው። እነሱ እየጠየቁ ያለው ደግሞ ከቃሉ አንጻር ነው። ስለዚህ አስተውለህ መልስ። እነሱ እየጠየቁ ያለው ከወረቀቱ አንጻር ሳይሆን ከመጽሐፉ ሊነካ ከሚችለው አንጻር አይደለም እየጠየቁ ያሉት። አንተ ግን ከዛ አንጻር ብቻ ነው ሆን ብለህ እየመለስክ ያለኸው። እንደዚህ አላብራራለኝም። እንደዚህ ቢያብራራ ችግር ቀላል ነው፣ ምንም ማለት አይደለም። ስለዚህ ወደ ፖይንቱ ተመለስና በቂያማ ቀን የሚመጣው ወረቀቱ አይደለም አይደለ? ወደዛ ከሄድክ እሱ ጋር የወረቀቱ አይደለም በሰው ተመስሎ ይመጣል፣ በሰው ቅርጽ ይመጣል ተብሏል። ይሄ ደግሞ የፈጣሪ ተአምር ነው። ለፈጣሪ የሚያቅተው ነገር የለም። ኦኬ፣ ስለዚህ ቃሉ ነው በሰው ተመስሎ የሚመጣው። አው ቁርአኑ
በሰው ተመስሎ ይመጣል። ይሄ የፈጣሪ ተአምር ነው። እሺ ወረቀቱ እዚህ ጋር ፍጡር እንደሆነ ተማምነናል፣ ተስማምተናል። እሺ እዛን ለታ በሰው ተመስሎ የሚመጣውስ ቃሉ ፍጡር ነው? የዛን ለታ የሚመጣው በሰው ተመስሎ የሚመጣው ቃሉ የዛን ለታ የሚመጣው በቂያማ ቀን ለአንተ ምልጃ የሚያቀርብልህ ፍጡር ነው? ቁርአኑ ራሱ ነው የሚመጣው። ራሱ ይሄ አሁን የሚታይ ወረቀቱ ራሱ ይመጣል። ወረቀቱ አብረን እናየዋለን። የዛ ቀን አብረን እናየዋለን። የትኛው ወረቀቱ ነው የሚመጣው? ይሄ አሁን ያለው ወረቀቱ ራሱ ይመጣል። እዛ በቃ አሁን ነገ ሊቀቋት ይችላል። ወረቀቱ ነው የሚመጣው። እንደዛ በቆዳ ላይ የተጻፈ ሲሆን ቆዳው ነው የሚመጣው። አይ በቃ ለነገ ትንሽ ለእንትን ማሟሙቃ እንዲሆናችሁ ቆዳው ራሱ ይመጣል። ድንጋይም ላይ የተጻፈ እኮ አለ። ሐውልቱም ይመጣል። ይሄ ነገር ላይ ፈለግከው። ለማንኛውም ብዙም እንትን አትበል። አቡካዲል ምንም ታስቀናለህ። ተመችቶኛል። እኔ እኮ እንደዛ ምትል ስለሚመቸኝ እኔ ችግር የለውም። ምክንያቱም ያ የሚመጣውን አካል ፍጡር እንዳልሆነ ተስማምተናል አለ ለአላህ ምንም ያቅተው ነገር የለም። ስራችን አልወጣኝም። ይበቃል። አንተ ሙጂብ ይቀጥላል። አሁን ይበቃል። አንተ ቅድም ሜይ ቢ አንድ ሜክ ማድረግ የፈለግኳት ፖይንት ነበረች። እሷ ምንድነው ቅድም ተናግሮ ነበረ። ምን ቁርአን ያለ ቃል ነው። ያ ያለ ቃል ደግሞ በቂያማ ቀን ሰው ተመስሎ ይመጣል አለ። ኦኬ ሰው ተመስሎ የሚመጣ ከሆነ ያለ ቃል ፍጡር ያልሆነው በደንብ አስተውሉ። ፍጡር ያልሆነው ያለ ቃል ሰው ተመስሎ ከመጣ ከዛ ምልጃ የሚያቀርብ ከሆነ አላህን ካልሆነ ያ የሚመጣው አካል ቃሉ ካላህ የተገኘ ካላህ የሆነ ካላህ ወደ መሐመድ የወረደ ሲሆን ቃሉ ያ ቃል ደግሞ በቂያማ ቀን ለሁሉ ምልጃ ማቅረብ የሚችል ከሆነ አላህንም ካልሆነ መናገር ማየት እንደ ሰው ተመስሎ ከመጣ ፍጡርም ካልሆነ አላህ ለብቻ አለ። ደግሞ ከአላህ የተገኘው ያለ ቃሉ አለ። በማን ተመስሎ? ሰው መስሎ የሚመጣው የሚያማልደው፣ የሚለምነው፣ የሚናገረው፣ ማውራት የሚችለው፣ መወየት እርስ በርሱም መነጋገር የሚችለው። ስለዚህ ያለ ቃል ብዙ ሰዎች ተመስሎ የሚመጣል ገና ማለት ነው። ምክንያቱም ሱረቱ በቀራና ሊምራን ራሱ እየተከራከረ ማአት ሆኖ እንደሚመጣ የሚናገር ክፍል ስላለ ማለት ነው። ስለዚህ ያለ ቃላት በቂያማ ቀን ብዙ ሰው ሆኖ ኢንካርኔት ያደርጋል ማለት ነው። ያለ ቃል ፍጡር ያልሆነው ማአት ኢንካርኔሽን ጠብቁ በቂያማ ቀን። እዚህ ላይ አሁን የተጠቀሰውን በማይታይ ነገር በላየነው ነገር ዝም ብለን መዳሰስ፣ ዝም ብለን በራሳችን ፈልስፈን ማውራት አንችልም። አይ በቃ እዚህ ድረስ እኮ የተገለጸልን ነው። ነብይህ ደግሞ ዝም ብሎ ሳይ ያልተነገረውን ዝም ብሎ ተረት ተረት ለሚያወራው አይደለ? የተገለጠለትን ብለህ ነው የምታምነው። የተነገረ ከራሱ ምንም አይናገርም ብለህ ስለምታምን እዚህ ድረስ ነግሮሃል። አንተ ማየት አይጠበቅብህም። እንደዛ ብለህ ግን ታምናለህ። ኤኒዌይስ ሌሎቹን አስቀጥላችሁ። ሰዓትም ሄዷል። ይበቃናል። ኮንክሉዥን ስሩ። ይበቃናል። ያ ኮንክሉዥን ግዴታ ነው። ያ እንግዲህ ምንድን ነው ሉክ ቁርአን ያልተፈጠረ ዘላለማዊ ነው ብለው ያምናሉ። የአላህ ቃል ነው ብለው ያምናሉ። ይህም ብቻ በደንብ ፎከስ አድርጋችሁ አይምሯችሁ ውስጥ እንዲገባ አድርጉት። ያልተፈጠረ ነው፣ ዘላለማዊ ነው። ዘላለማዊ ነው። በቃ አንድ ነገር ያልተፈጠረ ከሆነ ዘላለማዊ ነው። በቃ ኦፍኮርስ መጀመሪያ ጊዜ የለውም፣ መጨረሻም ጊዜ ደግሞ የለውም። አንድ ነገር ያልተፈጠረ ከሆነ ማለት ነው። ይህ የአላህ ቀን ደግሞ በቂያማ ቀን ሰው ይሆናል። ለዛውም የገረጣ ሰው ይሆናል። የገረጣ ሰው ይሆንና ከአላህ ጋራ ያወራሉ፣ ከአላህ ጋራ ኮሚኒኬት ያደርጋሉ። ሉክ አላህ ያልተፈጠረ ነው፣ ዘላለማዊ ነው። ቁርአን ያልተፈጠረ ነው፣ ዘላለማዊ ነው። የቂያማ ቀን ሰው ይሆናል። የጊዜ ጉዳይ ነው ማተር የሚያደርጋቸው እንጂ የፈጣሪያቸው የአላህ ቃል በቂያማ ቀን ሰው ይሆናል። ፈጣሪ ብለው የያዙት አላህ ብለው የያዙት አካል ቃሉ በቂያማ ቀን ሰው ይሆናል። ስለዚህ ቁርአን ያልተፈጠረ ነው፣ ዘላለማዊ ነው። አላህ ያልተፈጠረ ነው፣ ዘላለማዊ ነው። እነዚህ በቂያማ ቀን ሁለቱ ያወራሉ።
ከዛ በኋላ ያማልዳል ብለው ደግሞ ያምናሉ ማለት ነው። ኦኬ እኛ እንደ ክርስትና ክርስቶስ ኢየሱስ የእግዚአብሔር ልጅ እሱ ሰማያትንና ምድርን የፈጠረ ምክንያቱም ሁሉ በእርሱ ሆነ ከአለ እርሱ አንዳች ነገር እንኳን የሆነ የለም ብሎ ይናገራል። ሰማይና ምድርን የፈጠረ የእግዚአብሔር ቃል ሰው ሆኗል ብለን እኛ እናምናለን እንደ ክርስትና ማለት ነው። እነሱ ግን የጊዜ ጉዳይ ነው። መቼ ነው ሰው የሚሆነው? የነሱ ቁርአን የነሱ ያላህ ቃል መቼ ነው ሰው የሚሆነው? የቂያማ ቀን የጊዜ ጉዳይ ነው ማለት ነው። ስለዚህ ይህን ፎከስ አድርጋችሁ ከያዛችሁ ይሄ ብቻ አይደለም። በነገራችን ላይ 30 ቨርስ ወይም ደግሞ 30 የቁርአን አንቀጽ ለሙስሊሞች ያማልዳል ብሎ ይመጣሉ። ሱረቱል ኢምራንና ሱረቱል በቀራ እንደ ወፍ ግሪሳ ሆነው ይመጣሉ ይላል። ስለዚህ ብዙ አይነት ኢንቲቲ ሆነው ይመጣሉ። የማ ቁርአን ይህ እነዚህ ያልተፈጠሩ ናቸው። ወፍ ሆኖ የሚመጣው ያልተፈጠረው ያላህ ቃል ነው ብለው ያምናሉ። which is የእስልምናው ትልቁ አጣብቂኝ ይሄ ነው ማለት ነው። ሜቢ ቢኒና ፎይ ሐሳብ ካላችሁ መቀጠል ይችላል። የሆነች ሐሳብ ልስጥና አጠር አድርጌ ይሄ አሁን የምንናገረው ነገር እንደ ቀላል ሊያዩት ይችላሉ ሙስሊሞች እዚህ ጋር ያሉት፣ ግን የእስልምና መሰረታዊ ትምህርት የሚያፈርስ ነው ተውሂድ የሚባል